ሰላምና ጤና ከእናንተ ጋር ይሁን። እንዴት ናችሁ? እስቲ ላፍታ ሁላችንም በውስጣችን ይዘነው ስለምንዞረው ሌላ ማንነታችን እናስብ። እያንዳንዳችን የሆነ ፍጥረት አለ በውስጣችን ይዘነው የምንዞረው እኛ ራሳችን የፈጠርነው። ዛሬ እዚህ ጉዳይ ላይ እንቆያለን። እስቲ በውስጣችን ስለፈጠርናቸው ፍጥረቶች ጥቂት ጊዜ ወስደን እናስብ። የእኛኑ ኃይልና ጉልበት ተጠቅመው ሊያጠፉን ወይም ሊሰሩን የሚችሉ ፍጥረቶችን እያንዳንዳችን በውስጣችን ይዘን እንዞራለን። እነዚህ ፍጥረታት ቀስ በቀስ ተወልደው በጊዜ ሂደት ጉልበት አበጅተው አድገው የህይወታችንን አካሄድና መስመር እስከ መወሰን ደርሰዋል። አትችልም እየተባለ ያደገ ልጅ አልችልም የሚል ፍጥረት በውስጡ ይወልድና እሱን እያሳደገና እየጠበቀ እስረኛው ሆኖ ይኖራል። የሆነ ተአምር ተፈጥሮ ይህ ፍጥረት እስካልተወገደ ድረስ በስልጣኑ ስር የሚገኘውን ፈጣሪውን ጠልፎ ይጥለውና ህይወቱን ያመሳቅለዋል። አእምሯችን እኛንን ያልነውን አምኖ ተቀብሎ እሱኑ የሚመስል ፍጥረት በውስጣችን ይፈጥራል። ሂደቱ ወዲያው ተጀምሮ እዚያው የሚያልቅ ስላልሆነ ፍጥረቱ ሲጸነስና ሲወለድ ባለቤቱ ላያውቅ ይችላል። ነገር ግን በሚያከናውነው ተግባሩ ላይ በውጤት መልክ ህይወት ሲዘራ ሊታዘብ ይሞክራል። የዚህ ፍጥረት ክፋቱ ገና በጨቅላነታችን ምንም በማንለይበት ጊዜ በድብቁ አእምሯችን ውስጥ ከተቀመጠው ክምችት ማስረጃ መጥቀሱ ነው። ያለፈ ጊዜ ዕዳችንን በማስላት ሁልጊዜም በሱ እግር እየተረገጥ እንድንኖር መንገዱን ይጠርግልናል። ከኃላፊ ጊዜ የሚነሳ የትኛውም አይነት ያለመቻል ክስና የመውደቅ ንግርት በጥበብ ያልነቃ ሰለባ ካገኘ በጠንካራ ጡንቻው ያደቀዋል። ለዚህ ፍጥረት እንደ ነዳጅ ሆኖ የሚያገለግለው እምነት የሚባለው የኃይል ምንጭ ነው። እምነታችሁ ለመልካም ነገር ካዋላችሁት ከእናንተ የሚቀዳው ተስፋና ፍቅር የብዙዎችን ልብ ሊያረሰርስና ጎደላቸውን ሊሞላ ይችላል። ባልተሰፈረ ነገር ባልተመጠነ ሰላምና እንደ ገነት ወንዞች በሚያውድ የአእምሮ ሁኔታ ስቴት ኦፍ ማይንድ ውስጥ ለመገኘት ከፈለጋችሁ በክፉ ሐሳብና ልምምድ ያሳደጋችሁትን ፍጥረታችሁን ለማሰጎድ ፈቃደኛ መሆን አለባችሁ። ፈሪ፣ ደካማና በራሱ የማይተማመን የሆናችሁት እንዲህ መሆን ስለፈለጋችሁ አይደለም። ከእናንተ ፈቃድና ቁጥጥር ውጭ በሆነ የጊዜ ሁኔታ ውስጥ የማትፈልጉትን ፍጥረት በውስጣችሁ ወልዳችሁ አሳድጋችሁ የእሱ ታዛዥ ሆናችኋል። ማህበረሰባዊ የሆነ መደናበርና የእይታ መንሸዋረር ቀጣዩን ትውልድ በዚህ ክፉ ፍጥረት ሊወርሰው ይችላል። ተመልከቱ እስኪ ሀገራችንና ዓለማችን የወረዱበትን ዝቅጠት። እያንዳንዳችን በውስጣችን ለፈጠርነው ፍጥረት ግብሩን ስንገብርና ስግደትና መስዋዕቱን ስናቀርብ ውጤቱ አሁን የምናየው የሰው ዘር ጉስቁልና ሆነ። ጣዖትን የማያመልክ አሁን በዚህ ጊዜ ከወዴት ይገኛል? ሁላችንም በውስጣችን ለፈጠርነው ጣዖት ተንበርካኪዎች ሆነናል። እናንተው ራሳችሁ የፈጠራችሁት ያሳደጋችሁትና የተንከባከባችሁት ፍጥረታችሁ በአንድም ሆነ በሌላ አውቃችሁትም ሆነ ሳታውቁት እጃችሁን ይዞ እየመራችሁ ነው። አንድ ጊዜ እያሳሳቀ ሌላ ጊዜ ደግሞ እያስቆጣና እያናደደ አብሯችሁ ይኖራል። የእናንተኑ ኃይልና ጊዜ እየተጠቀመ ራሱን ያደራጃል። ፍርሃትን ልጁ አድርጎ ያሳደገ ሰው የሆነ ተአምር ጣልቃ ገብቶ ይህንን ደዌ ካልነቀለው በስተቀር ፍርሃት አሳዳጊውን እስከ መጨረሻው አይላቀቀውም። እስኪያጠፋው ድረስም እረፍትን አያርፍም። ጥላቻ በፍቅር፣ ትዕቢት በትህትና፣ ንፉግነት በመስጠትና በደግነት ድል እንደሚነሱ ሁሉ ፍጥረተ ፍርሃትን በድፍረት ሊገደልና ከጨዋታ ውጭ ሊሆን ይችላል። የ1000 ኪሎ ሜትር
ጉዞ በአንድ እርምጃ እንደሚጀምር ሁሉ እድሜ ልካችንን ሲጣባን የኖረ ፍርሃት ወይም ሌላ የማንፈልገው ፍጥረታችንም በአንድ ጊዜ ተግባርና ውሳኔ ሊሞትና ከኛ ሊነጠል አይችልም። ቀስ በቀስና በጽናት ግን ዳግም ላይነሳ አድርገን ልንጥለው እንችላለን። ሳናውቅና ሳንረዳ የፈጠርነው የማንፈልገው ፍጥረታችን እኛኑ መልሶ እንዳይበላን በመጀመሪያ ማድረግ ያለብን ተረጋግተን ውጤቶቻችንን መመልከት ነው። በየትኛውም ጉዳይ ውጤታችሁ እናንተ የማትፈልጉት ከሆነ ከተግባራችሁ ታቀቡና ፍጥረታችሁን በአንክሮ አስተውሉት። ከዚያም ወይ ግደሉት ወይም ይበልጥ ተንከባከቡት። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደኋላ አትበሉ። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው።